አጋች ሁላችሁም እንዴት አደራችሁ? እኔ ናችሁ። ዛሬም አጠር ያለ የሞርኒንግ ናሽናል ጎልድ ላይ ትናንትና ኦልሞስት ወደ 1050 ፒፕስ ሬንጅ ትሬድ ጠዋት ፐርፌክትሊ ኤክስፕሌን አድርጌላችሁ ነበረ። ከመጣም በኋላ ገብተነው ፐርፌክትሊ ፉል ቲፒ ስማሽ አድርጓል ማለት ነው። ይህንን ትሬድ ኦልሞስት ለመውሰድ ከአምስት ቀን በላይ አስጠብቆናል። ስፔሻሊ ቢአይፒ ላይ ያላችሁ ልጆች ፖስት ታሪክ ካረኩት ቆይተናል። እንዳያችሁት ይህኛው ትሬድ ነበረ ባለፈው ሐሙስ ለታ ያመለጠን ይሄኛው ኢንትሪ ነው የነበረው። ዘን ትናንትና ይህንን ሴትአፕ ሼር አድርጌ ነበረ ቴሌግራም ኖርማል ቻናላችን ላይም የወሰድነው ትሬድ ነው ይሄኛው። ኦልሬዲ ፉል ቲፒ ሂት አድርጓል። ከዛ ዛሬ ደግሞ ያው እንደምታዩት ፉሊ ቲፒ ክሎዝ አድርገናል ማለት ነው። ሶ ይህንን ትሬድ ጋይስ ትናንትና በነበረን ሞርኒንግ አናላይዝ ላይ ሙሉ በሙሉ አናላይዝ አድርገናል። ያንን ቪዲዮ ካመለጣችሁ እዚህ ጋር አለ። በዚህ ቪዲዮ ላይ ገብታችሁ ማየት ትችላላችሁ ሙሉ በሙሉ እንዴት አናላይዝ እንዳደረግነውና እንዴት ፐርፌክትሊ እንደሄደ ማለት ነው። ሶ ዛሬም ጋይስ ኮንቲኒዩሽን ነው የምናየው ወይስ ትሬንድ ሪቨርስ ኢንትሪዎችን የሚለውን በደንብ እናያለን። ሶ ይህንን ትሬድ ኦልሬዲ ፉሊ ክሎዝ አድርገናል። ስለዚህ ዛሬ እስኪ እንደ አዲስ አናላይዝ የምናደርገው ይሆናል። ኤክስፔክት የምናደርገው ነገር ካለ እና ያለን አብረን ሶ ትንሽ ደቂቃ ትታገሳላችሁ ማለት ነው። ዘን ያሉትን ነገሮች የምናይ ይሆናል ጋይስ። ኦኬ ጋይስ ትናንትና ከምን ነው የጀመርነው የሚለውን ጥያቄ ያው በደንብ ማየት ይኖርብናል። ትናንትና ፕራይሱ የነበረበት ቦታ እዚህኛው ሌቨል ላይ ነው የነበረው እንደዚህ እንደምታስታውሱት። ሶ ይህንን ፕራይስ እዚህ ጋር በነበረበት ታይም ፕራይሱ ይህንን ሌቨል ተመልሶ ኮሬክት እንደሚያደርግ እና ከዚች ላይን በታች ሲያልፍ የባይንግ ኦፖርቹኒቲ እንደሚፈልግ ነበር የነገርኳችሁ። ሶ ፕራይሱ ከመጣ ኋላ ከዚህ በታች ከመጣ ኋላ ባይንግ ኮንፈርሜሽን እንደምንፈልግ ዘን ሚኒማም ደግሞ እስከዚህ ሃይ ድረስ እንደምንቀጥል ነግሬያችሁ ነበረ። ስለዚህ እዚህ ጋር የሚፈጠሩ ሁለት ሲናሪዮዎች ነበር የነገርኳችሁ። አንደኛ ፕራይሱ ከዚህ በታች ከመጣ ኋላ ሞመንተም የሆነ ስትሮንግ የሆነ ባይ እንደሚኖረን ሚኒመም እስከዚህ ሃይ ድረስ ተናግሬያለሁ። ትናንትና ፐርፌክትሊ ሄዳርገናል። ነገር ግን ከዚህ ሃይ በላይ አንድ ነገር ሀፕን ሊያደርግ ይኖራል ብለን ነበር። ከዚህ በላይ ቦዲ ክሎዝ ካደረገ ፕራይሱ ሪትሬስመንት ይሰጠና ደግሞ ባላንስ ያደርግና እንደገና እንቀጥላለን። ሚኒመም እስከዚህ ሃይ ድረስ ነበር ያልኳችሁ። ከዚህ ሃይ ድረስ ኮንቲኒዩሽን እንቀጥላለን። ፕራይሱ ምን ካደረገ አባብ ዚስ ላይን ክሎዝ ካደረገ ደን ሪትሬስ ያደርግና እስከዚህ ሃይ ድረስ ኮንቲኒዩሽን የምንቀጥል ይሆናል እስከ 4885 አካባቢ ማለት ነው። ፕራይሱ ከዚህ በላይ መጥቶ ልክ ከዚህ በፊት ፕሪቪየስ ሳምንት ላይ እንደምታስታውሱት ፕራይሱ ከዚህ በታች ክሎዝ ማድረግ ሲያቅተው ከዚህ ጀምሮ ሚኒማም እስከዚህ ድረስ እንደሚመጣም ፐርፌክትሊ ነበር አናላይዝ ያደረግኩላችሁ። የተወሰኑ ኢንትሪዎች ሚስ ስናደርግ ቢኖርም ማለት ነው። ለምሳሌ እዚህ ጋር 1600 ፒፕስ ሬንጅ ፐርፌክትሊ ነበር አናላይዝ ያደረግነው። ፕራይሱ እዚህ ጋር ያለ ራሱ ከዚህ በላይ ክሎዝ የሚያደርግ ከሆነ ምን ሀፕን እንደሚያደርግ ማለትም ትናንትና ሀፕን ያደረገው ፕራይሱ ሪትሬስ አድርጎ እንደሚቀጥል ፐርፌክትሊ ነበር አናላይዝ ያደረግኩላችሁ። ዘን ትናንትና ፕራይሱ ቢሎ ዚስ ላይን ከዚህኛው ላይን በታች ተመልሶ ባላንስ እንደሚያደርግ እና ከተመለሰ ኋላ ስትሮንግ የሆነ ባይ ሚኒማም እስከዚህ ሃይ ድረስ እንደምንገባ ተናግረናል። ፕራይሱ ከዚህ በላይ በቦዲ ክሎዝ ካደረገ ኮንቲኒዩሽን እንደምንቀጥል፣ ቦዲ ክሎዝ ካላደረገ ደግሞ ትሬንድ ሪቨርስ ኢንትሪዎችን ማየት እንደምንችል ነበር ያወራነው። ዘን ፕራይሱ ትናንትና እንደምታዩት ፐርፌክትሊ መጥቶ እኛ የምንፈልገውን ሎው እንደምታዩት ሎውን ኮሬክት አደረገ። ዘን ሂዶ ፉሊ ሂት አድርጓል ሃይን ማለት ነው። እንደምታዩት ሃይን ሂት ያደረገው ግን ትናንትና ሳይሆን ዛሬ ነው ያለው ፕራይስ ሂት ያደረገው። ስለዚህ ዛሬ እንዴት ነው ክሎዝ የሚያደርገው የሚለው በጣም ኢምፖርታንት ነው የሚሆነው ማለት ነው። ምክንያቱም ይሄኛው ካንድልስቲክ ተመልሶ ክሎዝ ያደርጋል ወይስ ቢሪሽ ይዘጋል የሚለው ዛሬ ነው ማወቅ የምንችለው። ገና ከ15 ሰዓታት በኋላ ክሎዝ ካደረገ በኋላ ነው ማወቅ የምንችለው። እስከዛ ድረስ ዛሬ ሜቢ 4 ሃወር ላይ ክሊን የሆነ ነገር ካለን በሱ መሄድ እንችላለን። 4 ሃወር ላይ በደምታውስ ወይ ማለት ክሊን የሆነ ነገር የለም ወደ ላይ ኮንቲኒዩሽን ማለት ነው። ስለዚህ ዛሬ ቦዝ ሳይድ ትሬንድ ሪቨርስ ኢንትሪዎችንም የምናገኝ ከሆነ ቴክ እናደርጋለን። እንዲሁም ደግሞ ኮንቲኒዩሽን ኢንትሪዎችንም የምናገኝ ከሆነ ቴክ እናደርጋለን ማለት ነው። ለምንድን ነው እንደዛ የምናደርገው? ኦልሬዲ ዛሬ ተመልሶ ከዚህ በላይ ክሎዝ ሊያደርግም ይችላል። ምክንያቱም የዛሬ ካንድልስቲክ ስለሆነ ይህንን ሃይቴክ ያደረገው ማለት ነው። ከዚህ በላይ ተመልሶ ክሎዝ ካደረገልን እንሰየው እንቀጥላለን። ክሎዝ ካላደረገ ደግሞ ትሬንድ ሪቨርስ ኢንትሪዎችን እንድናይ ስለሚያደርገን ዛሬ የሚያደርገው የፕራይስ ሙቭመንት በጣም ኢምፖርታንት ይሆናል ማለት ነው። ይህንን ፕራይስ ላይ ታዲያ ዛሬ ያንን ሌቨል ካደረገ በኋላ ምን ነገሮች አሉ፣ ምንድነው ልናይ የሚችለው ፖቴንሻል የሆነ ባይ ኢንትሪዎች ሴት አካባቢ ሊኖሩ ይችላሉ የሚለውን ደግሞ በምናይበት ታይም ካረንትሊ ስትራክቸር ትናንትና ሞመንተም እንዳያደ ታስታውሳላችሁ። ስትሮንግ የሆነ ስትራክቸራል ብሬክ አለን። ዘን እንደገና ካረንትሊ ደግሞ ሰከንድ ብሬክ ሰጥቷል ፕራይሱ ማለት ነው። አሴም ታይም ደግሞ ካረንትሊ ኢንዲስመንት ክሬት አድርጓል ማለት ነው። ይህንን ኢንዲስመንት ሎው ክሬት አድርጓል። ዘን ሎወር ታይም ፍሬም ላይ ስንመጣ ካረንትሊ ያለን ስትሮንግ የሆነ ሞመንተም ባይዞን ይሄኛው ብቻ ነው፣ ይሄኛው ሌቨል ብቻ ነው ካረንትሊ ሙሉ ሩሎችን የሚያሟላ። ዘን
እዚህ አካባቢ ላይ የሴል ኮንፈርሜሽን የምናገኝ ከሆነ ቴክ የምናደርግ ይሆናል። ወይም ደግሞ ፕራይሱ ካረንት ላይ ያለበት አካባቢ ላይ የሴል ኮንፈርሜሽን ማይሰጠን ከሆነ ወደ ባይ ኢንትሪዎችን የሚሰጠን ከሆነ ስፔሻሊ እዚህ አካባቢ ላይ ሲመጣ ማለት ነው። እዚህ ጋር 10 ሚኒት ታይም ፍሬም ላይ ካረጋችሁት ስትሮንግ የሆነ ሌቨል እዚህ ዞን ውስጥ ወደ 4697 አካባቢ በዚህ ሬንጅ ውስጥ የሚመጣ ኮንፈርሜሽን የሚሰጠን ከሆነ ወደ ባይ የምንገባ ይሆናል። ስለዚህ ጎልድ ላይ ዛሬ የሚኖረን ኦልሞስት ቦዝ ሳይድ የሆነ ዴይ ነው የሚኖረን። ስለዚህ ጥንቃቄ የተሞላባቸውን ትሬዶችን መውሰድ ሙከራ እናደርጋለን ጎልድ ላይ ማለት ነው ዛሬ። ሌሎች ፔሮች ትናንትና ኦልሬዲ ሙሉ በሙሉ አናላይዝ አድርጌላችኋለሁ፣ ምን ኤክስፔክት እንደምናደርግ ምን ሀፕን ሊያደርግ እንደሚችል እና ኦልሞስት እነሱ ነገሮች ላይ ፎከስ ማድረግ ትችላላችሁ። ዩኤስዲ ወደ ሴል ነበረ የሰራነው አናላይዝ፣ ወደ ኮሬክሽን ሌቨል እንደሚመጣ ወደ ታች ሴል ነው አናላይዝ ያደረግነው እስከዚህ ለው ድረስ ማለት ነው። ፕራይሱ ስቲል ኮንሳሊዴት ያደረገ ነው ያለው፣ ግን ስቲል ሎንግ ተርም ፕራይሱ ዩኤስዲ እስከዚህ ለው ድረስ ግዴታ የሚመጣ ይሆናል ማለት ነው። ዘን ስትሮንግ የሆነ ሴል ኮንፈርሜሽኖችን የምታገኙ ከሆነ የሴል ኢንትሪዎችን እየወሰዳችሁ መቀጠል ትችላላችሁ ማለት ነው። ቀረና ግን ሌሎችንም ፔሮች ኦልሬዲ ትናንትና ስለሰራናቸው ሙሉ አናላይዝ ያመለጣችሁ ልጆች ካላችሁ በዚህ ሳምንት ኤክስፔክቴሽናችን እዚህ ጋር ይህ ቪዲዮ አለ ዩቲዩብ ላይ ፖስት አድርጌላችኋለሁ። እሱን ቪዲዮ ማየት ትችላላችሁ ማለት ነው። ዘን በተቀረው ደግሞ ጎልድ ላይ ያሉ አዳዲስ ኢንትሪ አፕዴቶች ካሉ ደግሞ አብረን የምናያቸው ነው የሚሆኑት ዛሬ። ስፔሻሊ ደግሞ ትንሽ ከታገሳችሁ አሪፍ የሆነ ኦፖርቹኒቲ ዛሬ የሚሰጠን ይመስለኛል። እስከ ኒውዮርክ ሴሽን ድረስ ባለው ታይም ድረስ ከታገስን በደንብ ትዕግስት ካደረጋችሁ አሪፍ የሆነ የትሬዲንግ ኦፖርቹኒቲ እንደሚሰጠን አም ሹር። ስቴይ ፔሽንስ ጋይስ። እና ጥያቄ ካላችሁ ደግሞ መቀበል እጀምራለሁ ማለት ነው። ታይፒንግ ጥያቄ አለ? ሰላም ነው አለ። እንዴት ነህ? አለን። የትናንት ትሬድ ማለት ነው የተወሰነ 250 ፒፕ ምናምን ፑሽ እንዳደረገልኝ ብሬክ አድርጌው ከዛ አስወጣኝና ሙሉ ቲፒነስ ነው ፈንድ በመሆንበት አጋጣሚ ነበርና የብሬክ ኢቭን ክራይቴሪያ ምንድነው? በጣም ብዙ ይሄን ድስ ተደጋግመ እየሰራው ስለሆነ ነው። ትናንትና ስል ሰብተ ከሆነ እኔ ሳወራ ሰምተህ ከሆነ ፓርሻል ወስጄ ስቶፕ ሎስ አላንቀሳቅስም፣ ታች ነው የማደርገው። ስካልፐር ከሆናችሁ ብሬክ ኢቭን ማድረግ ትችላላችሁ ነበር ያልኩት አይደለ? አንደኛ ይህ ትሬድ 1 to 2 በላይ ሄዷል አይደለ? ሪስክ ያደረግነው 100 ፒፕስ ነበረ። ስንት ፒፕስ ነበር ሄደው? ኦልሞስት 1 to 3 ነው ሄደው አይደለ? ለትንሽ ነው የተመለሰ። ያ ማለት በዚህ ታይም ላይ አንተ ፉል ፖዚሽን ሆልድ ማድረግ አለብህ ማለት አይደለም። ቢያንስ 50% ፕሮፊት ክሎዝ አድርገህ የተቀረው ስቶፕ ሎስ ታች ማድረግ ካለብህ አድርገህ መተው አለብህ ማለት ነው። ምክንያቱም ዘ ኦል ኦፕሽን የነበረን ትናንትና ትሬድ እሱ ነበረና ማለት ነው። ፓርሻል መወሰድ ልመዱ። አብዛኞቻችሁ አይቻለሁና ኢንቦክስ ላይም ሳይ ፉል ቲፒ እስኪነካ ድረስ በማለት ሆልድ ማድረግ ተመልሶ ብሬክ ኢቭን ምናምን ያስወጣቸው ልጆች ነበሩ። እንደዛ አይደረግም። ትሬዲንግ ላይ ስትመጡ ሁሌም ማርኬቱ 1000 ሊሰጣችሁ ይችላል፣ 10 ብር ሊሰጣችሁ ይችላል፣ 10,000 ሊሰጣችሁ ይችላል። ተገባሻ? የእናንተ ስራ ማኔጅ ማድረግ ነው። ትክክለኛውን ኢንትሪ ላይ ትገባላችሁ። ፓርሻል መውሰድ ያለባችሁ ታይም መውሰድ አለባችሁ። ከዛ በላይ ከሄደ መሄድ። አሁን የኔ ትናንትና ምንድን ነው ያደረኩት? ዋን ፖዚሽን እዚህ ጋር ክሎዝ ተደረገ $380 ዘን ሰከንድ ፖዚሽን ልክ እዚህ ጋር ሲመጣ ደግሞ እዚህ ጋር ከነበረው 0.33 ለሰጥ ኦልሞስት 1 ሴል ሲል 0.18 ክሎዝ ተደረገ። ያ ማለት $752 ወደዚህ በዚች ሙድ ብቻ ክሎዝ አድርጌያለሁ ማለት ነው። የተቀረው ስቶፕ ሎስ አመጣውና እዚህ ስራ አድርጌ ዝም አልኩት ማለት መጣ 0.15 ፕራይሱ እዚህ ሃይ ላይ ወጣ። አሁንም ከ0.15 0.1 ክሎዝ ተደረገ። ከዛ ሲመለስ 0.05 የቀረችውን ደግሞ እዚህ ክሎዝ ተደረገ። ከዛ ቶታሊ $1484 ነው ክሎዝ ያደረገው። ማኔጅ ስላደረኩኝ ነው። ግን ለፉል ፕሮፊት ቢሆልድ ባደረገው ሜቢ ብሬክ ኢቭን አደረግና ፈርቼ ተመልሶ ሊያስወጣኝ ይችላል ማለት ነው። የሆነ አማውንት ፓርሻል እየወሰዳችሁ ስትሄዱ ግን ኢቭን ስቶፕ ሎስ ሳታንቀሳቅሱ በቀላሉ ማኔጅ ማድረግ ይችላላችሁ። ኦልሬዲ ያ ትሬድ አሪፍ እስከሆነ ድረስ ማለት ነው። እና ማኔጅ አድርጉ፣ በደንብ አድርጉ ፖዚሽን። ፈንድድ አካውንት ላይ ነው እኔ ስህተት የሰራሁት። ላይቭ አካውንት ላይ $60 ክሎዝ አደረኩኝና ኦኬ ፈንድድ ላይ ነው ያጠፋሁት። ቀጥታ ስለሚያሳልፈኝ ትሬድ 1 to 5 ምናምን ሲሄድ ፔስት ወርቅልኝና ረብሾኝ ነበር ትናንት። አይ ብሬክ ኢቭን ያለ ነው እሱ ኖርማል አንዱ የትሬዲንግ ቢሄቨር ስለሆነ ምንም የሚያናድድ ምናምን መሆን የለበትም። ምክንያቱም ትሬዲንግ ላይ ስትመጡ ሉዝም አለ፣ ብሬክ ኢቭንም አለ፣ ዊንም አለ። እነዚህ ሶስት ነገሮች የማይቀሩ ነገሮች ናቸው።
እነዚህ ሪዛልቶች የሚረብሻቸው አይገባም። ዊን ስታረግም ሃይፕ መሆን የለብህም። ሉዝ ስታረግም መናደድ የለብህም። እንደዚህ ብሬክ ኢቨን ወይ ደግሞ ሚስ ስታረግም መበሳጨት የለብህም። ምክንያቱም ይሄ የማርኬት ቢሄቨር ነው። እሺ ታሪ አመሰግናለሁ። እሺ ታሪ እንዴት አደርክ? አለ እንጂ እንዴት ነህ? አለን። ትናንት ሪጀክሽን ሲሰጥ ለ160 ፒፕስ ላይ ነበረ እና የዘጋሁት። ከዛ በቦዲ ክሎዝ እስኪያደርግ ነበር የጠበቅኩት 5 ሚኒት ላይ ሊገባው። በቦዲ ክሎዝ ሳያደርግ 5 ሚኒት ሪስፔክት አድርጎ አዎ እሱን አይቼ ነው እኔም ስቶፕሎስ ያላንቀሳቀስኩት። የ5 ሚኒት ሪስፔክት ሊደረግ እንደሚችል ስላየው ከዚህ ፊት ኮንቲኒሽን ኢንትሪ ላይ አሳይቻችሁ ነበር አይደል? ልጁ አይ ቲንክ ቦዲ ክሎዝ ማድረጉ እንድፈራው ያደረገኝ ላለመግባት። አይ እሱ ኖርማል። ለዛ ነበረ። ግን አሪፍ ትሬን ነበረ። በጣም አሜዚንግ ነበር ታሪ። በደንብ ጠዋት በደንብ ነበር ኤክስፕሌን ያደረኩት ለምን እንደሚሄድ። ኦልሬዲ ኤቭሪቲንግ በደንብ ኤክስፕሌን አድርገናል። ከባያዙም ጭምር ኢንቴሪዮንም በደንብ አክቹዋሊ ይህ ኢንቴሪ ኦልሞስት ስንት ቀን በሉት ያለፈው ሐሙስ ነው የተፖሰተው ይህ ኢንቴሪ ማለት። ከዛ ከዚች ቦታ ተመልሶ ወጣ ሳይመጣ እዚች ጋር እቺ እንደመረ ፖስት ያደረኩት ሳይመጣ በዛው ሄደ። በዛን ቀን ማለት ነው። ትዕግስት ይከፍላል ታሪ። ትዕግስት ግድ ነው ግድ ነው። ካልታገሳችሁ ታዲያ ምን ትሬድ ነው? የትሬዲንግ ዋናው ስራ እኮ ትዕግስት ነው። ባለፈው እንደዚህ ነበረ ያመልጥ የነበረው እንደዚህ ለተወሰነ ፒፕስ ከዛች ነበረ የትናንትና ኢንትሪ እቺ ነች ፖስት ተደረገች። ዘን ፕራይሱ ሳያስገባን ባለፈው ከዚህ ቦታ ተመልሶ ወጣ። ዘን ስቲል ፔሽንስ አረግን ያው ፉል ቲፒ ማለት ነው። አሜዚንግ ነው። እስኪ ሌሎቻችሁ ጥያቄ ካላችሁ አለው ያረኳችሁ ልጆች አላችሁ አይ ቲንክ